እንደምን ውላችኋል ክብራትና ክብራን አድማጮቻችን ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለፍልሰታ ጾም ማጠናቀቂያ በሰላም በጤና ደረሳችሁ እንላለን። አድማጮቻችን ዛሬ የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር የሚጀመር ይሆናል። በኢትዮጵያ አቆጣጠር ዛሬ እንግዲህ ነሐሴ 15 2018 ላይ እንገኛለን። ዛሬ ምሽት የእንግሊዝ ፕሪሚየር ሊግ በይፋ ይጀምራል። አርሰናል ከኮንቬንትሪ ሲቲ ኤምሬትስ ስቴዲየም ላይ የሚደረግ ጨዋታ ይኖራል። እስከ 8 ሰዓት ድረስ ሶፎንያስ ነውና ግርማቸው ነው ቴክኒሻናችን ዳዊት ተፈራ አብረናችሁ ቆይታ እናደርጋለን። አድማጮቻችን አርሰናል ከኮንቬንትሪ ሲቲ የመጀመሪያው የእንግሊዝ ፕሪሚየር ሊግ መክፈቻ የጨዋታ መርሃ ግብር ዛሬ ምሽት 4 ሰዓት ላይ የሚደረግ ይሆናል። ኤምሬትስ ስቴዲየም ላይ ነው የሚደረገው የጨዋታ። በዚህ ጉዳይ ላይ ዝርዝር ጉዳዮችን ሀሳቦችን እናነሳለን። እንደምታስታውሱት አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነ እግር ኳስ ክለብ ነው። በ2026-27 አዲሱ ዓመት ጨዋታውን ዛሬ የሚጀምረው ሻምፒዮን ወይም የዋንጫ ባለቤት ሆኖ ነው። ከ22 ዓመታት በኋላ ነው ይህንን ድል ያሳካው። በሌላ በኩል ኮንቬንትሪ ሲቲ በሻምፒዮንሺፑ 7ኛ ደረጃን ይዞ ነው ያጠናቀቀው። ነገር ግን በጥሎ ማለፍ የጨዋታ መርሃ ግብር ሻምፒዮን ሆኖ ወይም አራቱ ቡድኖች መካከል ሻምፒዮን መሆን የቻለበትን ውጤት አስመዝግቦ ነው ወደ ፕሪሚየር ሊጉ ማደግ የቻለው። ፍራንክ ላምፓርድ ለዛ ነው እነሱ የፕሪሚየር ሊግ ሻምፒዮን ናቸው፣ እኛም ደግሞ በተወዳደርንበት መድረክ ሻምፒዮን ሆነን የመጣ ነው፣ ስለዚህ ሜዳው ይለየናል የሚል አስተያየት ነው። 9 ተጫዋቾችን ኮንቬንትሪ ሲቲ አስፈርሟል። አድማጮቻችን በእንግሊዝ ፕሪሚየር ሊግ አርሰናልና ኮንቬንትሪ ሲቲ በመክፈቻ የፕሪሚየር ሊግ የጨዋታ መርሃ ግብር አንድ ጊዜ ብቻ ነው የተገናኙት። በ1993-94 የውድድር ዓመት ተገናኝተዋል። በዛን ወቅት እንግዲህ አርሰናል 3-0 በሆነ ውጤት ነው ሃይበሪ ላይ የተሸነፈው። በጣም የሚገርመው ልብ በሉ ሃይበሪ ላይ ያኔ ሜዳው ሃይበሪ ነበር። 1993-94 ሃትሪክ የሰራው ደግሞ አንድ ተጫዋች ነው፣ ሚኪ ኩዊን የሚባል ተጫዋች አርሰናል ላይ ሃትሪክ ሰርቶ 3-0 በሆነ ውጤት ኮንቬንትሪ ሲቲ ወይም ስካይ ብሉስ ውሃ ሰማያዊ ማሊያ ስለሚለብሱ ስካይ ብሉስ ነው የሚባሉት 3-0 አሸንፈዋል። አርሰናልን በሜዳው በመክፈቻ የፕሪሚየር ሊግ የጨዋታ መርሃ ግብር አንድ ጊዜ 1993-94 ተገናኝቷል። ከዛ በኋላ ኮንቬንትሪ ሲቲ ማሸነፍ ተቸግሯል አርሰናልን። የቅርብ ግንኙነታቸው 2014 ነው። አርሰናል ኮንቬንትሪን 4-0 ያሸነፈበት። ከዛ በፊት 2012 ተገናኝተዋል። አርሰናል 6-1 በሊግ ካፕ የጨዋታ መርሃ ግብር 4-0 ያሸነፈበት የ2014ቱ የኤፍኤ ካፕ ነው። የ2012ቱ ደግሞ የሊግ ካፕ የጨዋታ መርሃ ግብር ነው። በፕሪሚየር ሊግ ግን ለመጨረሻ ጊዜ የተገናኙት 2001 ላይ አርሰናል ወደ ኮንቬንትሪ ሜዳ አምርቶ 1-0 ያሸነፈበት ነው። ከ2001 በኋላ በፕሪሚየር ሊግ የጨዋታ መርሃ ግብር ሁለቱ ቡድኖች ሲገናኙ ዛሬ መጀመሪያቸው ነው። አርሰናልና ኮንቬንትሪ ሲቲ ኤምሬትስ ስቴዲየም ላይ የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ በጉጉት ስጠብቁት የነበረው ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ምሽት በይፋ ይጀምራል። አርሰናል እነማን ተጎዱበት፣ እነማን ይሰለፋሉ፣ ኮንቬንትሪ ሲቲ አሰላለፉ ምን ይመስላል፣ እነማንን አካቷል የሚለውን ዝርዝር ጉዳይ በይፋ ወደ እናንተ እናቀርባለን። ሶፊ ወደ አንተ። አርሰናል ኮንቬንትሪ ሲቲ። ግርሜ ያመሰግናለሁ። አድማጮቻችን እንግዲህ ተወዳጁ ተናፋቂ የእንግሊዝ ፕሪሚየር ሊግ ዛሬ ይመለሳል። ለእግር ኳስ ቤተሰቦች በሙሉ የዛሬው ቀን ልዩ ቀን ነው። ምክንያቱም ለረጅም ወራቶች የእንግሊዝ ፕሪሚየር ሊግ ናፍቀን ቆይተናል። ላለፉት 2 ወራት አካባቢ እንደው መሀል ላይ ዓለም ዋንጫው ስለነበረ እና ዓለም ዋንጫው በመኖሩ ምክንያት በተወሰነ መንገድ ድብርቱን ይበልጥ እንዳይሰማን ነው እንጂ ዓለም ዋንጫው ባይኖር ደግሞ ይበልጥ ተናፍቆቱ በጣም የሚጨምርበት ሂደት ነበር። ዓለም ዋንጫው በመኖሩ በተወሰነ መንገድ የእግር ኳስ ቤተሰቡን ዓለም ዋንጫው በተወሰነ መንገድ አዝናንቶታል። ከዛም ቅድመ ዝግጅት ጨዋታዎች ጀመሩ። በዛ መንገድ የተሄደበት ሂደት ነው ያለውና ዛሬ ይጀምራል እንግሊዝ ፕሪሚየር ሊግ። ከዚህ በኋላ በሚኖሩ ቀናቶች እንግዲህ በተለይ ቅዳሜና እሁድ በምን እዝናናለሁ በምን ጊዜን አሳልፋለሁ የሚለው ጉዳይ አሳሳቢ አይሆንም፣ የእንግሊዝ ፕሪሚየር ሊግ ጨዋታዎች ስላሉ ማለት ነው። እንግዲህ ዛሬ ከሚደረገው የአርሰናልና ኮቨንትሪ ጨዋታ እነሳለን። ከዛ ባለፈም እንግዲህ ቅዳሜና እሁድ ያሉትንም እንዳስሳለን። ነገ በምሳ ሰዓት ጨዋታ ማንቸስተር ዩናይትድ ከሜዳ ውጪ ሃል ሲቲን የሚገጥምበት ጨዋታ አለ። ሲቲ ማንቸስተር ሲቲ ማለት ነው በርማውዝን የሚገጥምበት ጨዋታ እሁድ ይከናወናል። ኒውካስል ከሊቨርፑል በተመሳሳይ እሁድ፣ ፉልሃም ከቼልሲ ሰኞ ይደረጋልና ሁሉም ክለቦች ጨዋታቸውን የሚያከናውኑበት ነው። ያሉትን ነገሮች ክለቦቹ ላይ በሃይላይት መንገድ ዲቴሉን ጨዋታዎቹ በሚኖርበት ቀን ላይ በደንብ እናነሰዋለን። ግን ሃይላይቶቹን በተወሰነ መንገድ ሁሉንም ጨዋታዎች ላይ ለማየት እንሞክራለን። አርሰናል ከኮቨንተሪ ዛሬ የሚደረግ ጨዋታ ነው። ሁለቱ ቡድኖች የቆመ ኳስ ንጉሶች ናቸው በየሊጎቻቸው። አርሰናል ባለፈው ውድድር ዓመት በእንግሊዝ ፕሪሚየር ሊግ የቆመ ኳስ ወይም ከማዕዘን ምት እና ከመሳሰሉ ኳሶች የሚሻገሩ ኳሶች በመጠቀም በሊጉ አንደኛ ቁጥር 1 ደረጃ ላይ የተቀመጠ ክለብ ነው። ኮቨንተሪ ሲቲ ደግሞ በታችኛው ዲቪዚዮን ወደ እንግሊዝ ፕሪሚየር ሊግ ባደገበት በዚህ ውድድር ዓመት
አንዱ የቡድኑ ትልቁ ጥንካሬ የነበረው የቆመ ኳስ አጠቋቀማቸው ነበረ እና ሴት ፒስ 29 ጎሎችን በማስቆጠር በታችኛው ዲቪዚዮን ቁጥር 1 ላይ የተቀመጠ ክለብ ነው ይህ ክለብ ኮቨንትሪ ሲቲ። ስለዚህ ሁለቱ በየሊጎቻቸው በሴት ፒስ በቆመ ኳስ እጅግ አስደናቂ ብቃት የነበራቸው ክለቦች የሚያደርጉት ጨዋታ ነው። የዛሬው ጨዋታ በሴት ፒስ ሊወሰን ይችል ይሆን? በማዕዘን ምቶች፣ በቅጣት ምቶችና በመሳሰል ነገሮች የመወሰን እድል ይኖረው ይሆን? ብዙዎች የሚጠይቁት ጥያቄ ነው። ምክንያቱም ሁለቱም በዛ ላይ ኳሊቲያቸው ከፍ ያሉ ቡድኖች ከመሆናቸው ጋር ተያይዞ ኮቨንትሪ ሲቲ የእንግሊዝ ፕሪሚየር ሊግ እጅጉን የናፈቀው ክለብ ነበር። 25 ዓመታቶችን በታችኛው ዲቪዚዮን የቆየ ክለብ ነው። ለመጨረሻ ጊዜ 2000-2001 የውድድር ዓመት ላይ ነው በእንግሊዝ ፕሪሚየር ሊግ መሳተፍ የቻለው ኮቨንትሪ ሲቲ። ከዛ በኋላ ባሉት ዓመታቶች ወደ እንግሊዝ ፕሪሚየር ሊግ ለመመለስ ተቸግሮ ነበረ ይህ ክለብ 25 ዓመታት። ምናልባት በተወሰነ መንገድ የተቃረበበት አይ ቲንክ ከ2-3 ዓመታት በፊት ምናልባት ከ3-4 ዓመታት በፊት ይመስለኛል 3 ዓመት አካባቢ ሆኗል። በጥሎ ማለፍ ተገናኝቶ በሉተን ታውን ተሸንፎ ከውድድሩ የወጣበት ወይም እድሉን ሳይጠቀም የቀረበት የሚጠቀስ ነው። ቪክቶር ኮረሽ የነበረበት ቡድን ማለት ነው ኮቨንትሪ ሲቲ። አንድ ተጫዋች ነበረ በጨዋታ ላይ እንደውም በሉተንና በኮቨንትሪ ጨዋታውን አስተላልፎ ያለው እንደ አጋጣሚ ነው ዴስቲቪ ላይ እና ሉተን ታውን አሸንፎ የወጣበት ጨዋታ ማለት ነውና በቀይ ካርድ ተጫዋች ወጥቶባቸዋል። አንድ ተጫዋች ማለት ነው ኮኑ ነው ምናምን የሚባል ጥቁር ተጫዋች እና በዛ ምክንያት ነው ወደ ፕሪሚየር ሊግ ሳያርጉ የቀሩ እንጂ ከ2-3 ዓመት በፊትም የማደግ ዕድል ነበራቸው ኮቨንትሪ ሲቲዎች። አሁን ግን በእንግሊዝ ፕሪሚየር ሊግ እጅግ የተዋጣ ስም ያለው እጅግ የተዋጣ ማንነት ባለው በእንግሊዝ እግር ኳስ ተጽዕኖ ፈጣሪ በነበረው ፍራንክ ላምፓርድ እየተመሩ ነው ወደ ፕሪሚየር ሊጉ የመጣው። ለሁለቱም ጠቃሚ ነበረ ወደ ፕሪሚየር ሊጉ ማደጋቸው። ኮቨንትሪ ሲቲም ከ5 ዓመታት በኋላ ወደ ፕሪሚየር ሊግ የተመለሰበት፣ ፍራንክ ላምፓርድ ደግሞ በቼልሲ አንዴም ሁለቴም ተመላልሶ የማሰልጠን ብቃቱ ላይ ጥያቄ ተነስቶበት እንደገና ራሱን ሪቫይቭ አድርጎ ራሱን እንደገና አስተካክሎ መጥቶ ወደ ፕሪሚየር ሊጉ ክለቡን በመመለስ አሁን ፍራንክ ላምፓርድ ራሱን ያስከበረ ሆኗል። በፕሪሚየር ሊጉ በመመለስ አሁን ኮቨንትሪ ላይ ባይሳካለት እንደ ዋይን ሮኒ ነበር የሚሆነው። ይሄ ሰው ለአሰልጣኝነት አይሆንም የሚል መደምደሚያ ይደረስበት ነበር። ግን ለክለቡም ለሱም የሚጠቅም ስራ ነው መስራት የቻለው ይሄ ተጫዋች ማለት ነው። ይህ የቀድሞ ተጫዋች የሆኑ አሰልጣኝ ፍራንክ ላምፓርድ። ስለዚህ እንግዲህ በሁለቱ ቡድኖች መካከል ያለው ጨዋታ ዋነኛው ትልቁ ማጠንጠኛው ሴት ፒስ ላይ ሁለቱም ጠንካራ መሆናቸው የተለየ ነገር እንድንመለከት ያደርገናል ተብሎ ይጠበቃል። በዚህ ቡድን ውስጥ በኮቨንትሪ ቡድን ውስጥ በጣም አሪፍ ተጫዋቾች አሏቸው። በተለይ ግብ ጠባቂው ራሽወርዝ በታችኛው ዲቪዚዮን ባለፈው ውድድር ዓመት ያደረጋቸው ሴቮች እጅግ በጣም አነጋጋሪ የነበሩ እንደነበረ ይነገራል። በጣም ጥራት ያላቸውን ሴቭ ሲያደርግ የነበረ ተጫዋች ነውና ዛሬም ለአርሰናል አጥቂዎች ጎል እንዳይስተናገድ በማድረግ ረገድ ራሽወርዝ ከፍተኛ ሚና ሊጫወት እንደሚችል ይጠበቃል። ሌላኛው ሃጂ ነው። ሃጂ ራይት የኮቨንትሪ ያለፈው የውድድር ዓመት ኮከብ ጎል አግቢያቸው ነው። በዛሬው ጨዋታ ላይ የመሰለፍ ዕድሉ ጠባብ ነው፣ ግን ሃጂ ራይት የሚሰለፍ ከሆነ በጣም ይጠቅማቸዋል ተብሎ ይጠበቃል። አምና ኮከብ ጎል አግቢያቸው ነው። ከመጨረሱ ጋር ተያይዘው ሃጂ ራይት በጣም ጥሩ ብቃት ያለው ተጫዋች ነው። ይሄ ተጫዋች ከሱ ጉዳት ጋር በተያዘም እንደዚሁም ኤክስፒሪያንሱን ፍለጋ ታይዎ አዎኒን አምጥተውታል ኮቨንትሪ ሲቲዎች ከኖቲንግሃም ፎረስት። በዚህ ጨዋታ ላይ የመሰለፍ እድል ይኖረዋል ተብሎ ይጠበቃል። ታይዎ አዎኒ አርሰናልን በገጠመባቸው 5 ጨዋታዎች 3 ጎል አስቆጥሯል። ታይዎ አዎኒ በገጠመባቸው ጨዋታዎች ማለት ነው። አርሰናልን በመፈተን የሚታወቅ ተጫዋች ነው። ይሄ ናይጄሪያ ተጫዋች ታይዎ አዎኒ በዛሬው ጨዋታ የመሰለፍ እድል ይኖረዋል። ሃጂ ራይት ግን ኮከብ ጎል አግቢያቸው ባለፈው የውድድር ዓመት ከጉዳት ጋር በተያያዘ አጠራጣሪ እንደሆነ የሚጠቀስ ነው። በአለፉት ዓመታት እንግዲህ የሁለቱ ቡድኖች የመጨረሻ ግንኙነት 2001 አካባቢ ነው። አርሰናል አሸንፏል ያንን ጨዋታ። ግን ከዛ በፊት በነበራቸው ጨዋታ የተገናኙት 1999 ላይ በቦክሲንግ ዴይ ጨዋታ ላይ ነበሩ ሁለቱ ቡድኖችና ጨዋታውን ብቸኛው ኮቨንትሪ ሲቲ አርሰናል ድል ያደረገበት ጨዋታ የጨዋታ ነው። 3-2 በሆነ ውጤት ያሸነፉበት ጨዋታ ነው ኮቨንትሪ ሲቲዎች አርሰናልን 1999 ላይ እና በአለፉት 14 ግንኙነታቸው ብቸኛው ድላቸው ይሄ ነው ለኮቨንትሪ ሲቲዎች አርሰናል ላይ 1999 ከ27 ዓመታት በፊት በቦክሲንግ ዴይ ያሸነፉበት ጨዋታ ማለት ነው። አርሰናል አዲስ አዳጊ ቡድን አርሰናልን ባለፉት 18 ተከታታይ ጨዋታዎች አላሸነፈውም። አለማሸነፍ ብቻ ሳይሆን ካለፉት 18 ተከታታይ ጨዋታዎች አዲስ አዳጊ ቡድን አርሰናል አግኝቶ 17ቱን አሸንፏል። ብቸኛው ባለፈው የውድድር ዓመት ከሰንደርላንድ ጋር 2-2 በሆናቸው ውጤት የተለያዩበት ጨዋታ ነው። ከዛ ውጭ ባሉት ሂደቶች አዲስ አዳጊን ቡድን በሙሉ ከ18 ጨዋታ 17ቱን አሸንፎታል። 18ኛው ጨዋታ ማቻ ነው። በ18 ጨዋታ አርሰናል አልተሸነፈም። አርሰናል
45 ጊዜ አዲስ አዳጊ ቡድኖችን ገጥሞ ብቸኛው ያልተሸነፈ ክለብ ነው በታሪክ። አዲስ አዳጊ ቡድኖችን ብዙ ጊዜ በመግጠም ባለመሸነፍ ብዙ ቁጥር ያለው አርሰናል ነው። 45 ጨዋታ አዲስ አዳጊ ቡድኖችን ገጥሞ ባለመሸነፍ። ይህንን አንድም ክለብ በእንግሊዝ ፕሪሚየር ሊግ አላረገውም። 45 ጨዋታዎች በአዲስ አዳጊ ክለብ አርሰናል አልተሸነፈም። ዛሬ ለሚካኤል አርቴታ ድል የሚያደርጉ ከሆነ 150ኛ ድላቸው ሆኖ ይመዘገባል። ይሄ ጨዋታ 248 ጨዋታዎችን አድርገዋል። ዛሬ 249ኛ ጨዋታ ነው የሚያደርጉት። በ249 ጨዋታ ዛሬ ድል ካረጉ 150ኛ ድላቸው ይሆናል። 150 ድል ላይ በጥቂት ጨዋታ በመድረስ አምስተኛው አሰልጣኝ ይሆናሉ። ከዚህ በፊት ጆሴፕ ፔፕ ጋርዲዮላ 204 ጨዋታ በማድረግ ነው 150 ድል ያስመዘገቡት። ሞሪኒዮ 231 ጨዋታ አድርገው ነው 150 ድል ያስመዘገቡት። ጀርገን ክሎፕ 237 ጨዋታዎችን አድርገው ነው 150 ድል ያስመዘገቡት። ፈርጉሰን 247 ጨዋታዎችን አድርገው 150 ድሎችን አስመዝግቧል። እና አርቴታ ዛሬ ካሸነፈ በጥቂት ጨዋታዎች 150ኛ ድል ላይ በመድረስ አምስተኛው አሰልጣኝ ይሆናል። ከፈርጉሰን ብዙም ሳይርቅ 247 ፈርጉሰን 249 ሚካኤል አርቴታ ስለሚሆን ማለት ነው። ከዛ ጋር ተያይዞ እንግዲህ አርሰናል ሚካኤል አርቴታ ዛሬ አዲስ ታሪክ መስራት የሚችሉበት አምስተኛው አሰልጣኝ ሆነው መቀመጥ የሚችሉበትን አጋጣሚ መፍጠር የሚችሉበት እድል ይኖራል። የዚህ ጨዋታ ዋና ዳኛ በመሆን የሚያገለግሉት ቶም ብራሞል ናቸው። ብራሞል አርሰናልን ባለፈው ውድድር ዓመት 2 ጊዜ ዳኝተውታል። ሁለቱንም አርሰናል አሸንፈዋል። 1-0 ክሪስታል ፓላስን፣ 2-1 ማንስፊልድን በሊግ ካፕ ጨዋታ ያሸነፉበት ጨዋታ ነው። ቶም ብራሞል በሌላኛው አቅጣጫ ኮቨንተሪንም ዳኝተዋል። ኮቨንተሪን በዳኙበት ጨዋታ ከዳኟቸው 7 ጨዋታዎች 3ቱን ኮቨንተሪ ሲቲ አሸንፈዋል። በአርሰናል 100% ነው እንትናቸው ቻንሳቸው የአርሰናል የማሸነፍ ዕድል ቶም ብራሞል ሲመሩት፣ በኮቨንተሪ ሲቲ ደግሞ በ7 ጨዋታ 3 ጨዋታዎችን አሸንፏል። እኚህ ዳኛ በአጠቃላይ 22 ጨዋታዎችን ባለፈው ውድድር ዓመት በታችኛው ዲቪዚዮን በዋናው ሊግም ደረጃ 22 ጨዋታዎችን አጫውተዋል። ቶም ብራሞል 2 ቀይ ካርድ መዘዋል፣ 6 ፔናልቲ ሰጥተዋል። በየጨዋታው 4 ቢጫ ካርድ የሚመዙ አይነት ዳኛ ናቸው ቶም ብራሞል። ስለዚህ እኚህ ዳኛ የዚህ ጨዋታ ዋና ዳኛ በመሆን ያገለግላሉ። እኚህ ዳኛ ሲዳኙ አርሰናል 100% የማሸነፍ ቻንስ አለው። ዛሬስ ያ ይቀየራል ወይስ ባለበት ይቀጥላል የሚጠበቅ ነው። ከዛ ውጭ ዛሬ በአርሰናል ቤት ውስጥ ትልቁ ዜና የኢዝሪ ኮንሳ መፈረም ነው። ኮንሳ በፈረመበት ቀን የሚከናወን ጨዋታ ነው። ለዛሬው ጨዋታ አይደርስም። ኮንሳ በዛሬው ጨዋታ ላይ ኮንሳ አይደርስም። ነገር ግን በስቴዲየም ተገኝቶ ደጋፊዎችን የመተዋወቅ ዕድል ይኖረዋል። ምክንያቱም ሜዲካሉን ትናንት ጨርሷል። ከዛ ባለፈ የዝውውር ጉዳዮቹ አልቀዋል። 51 ሚሊዮን ፓውንድ በቀጥታ አርሰናል ከፍሏል። 4 ሚሊዮን ፓውንድ ደግሞ በቦነስ በቀጣይ በሚታዩ ፕሪሚየር ሊግን ሲያነሳ ሻምፒዮንስ ሊግን እና መሰል በሚሉ 4 ሚሊዮን ፓውንድ ደግሞ በቦነስ መልክ በድምሩ 55 ሚሊዮን ፓውንድ ነው የዝውውር ዋጋው። ግን በቀጥታ አርሰናል የከፍለውን 51 ሚሊዮን ፓውንድ አካባቢ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉና ዛሬ ዝውውሩ ተጠናቋል። ምናልባት በሚቀጥሉ ሰዓታት ምናልባት አሁንም እያወራን ባለንበት ሰዓት ዝውውሩ ይፋ ተደርጎ ሊሆን ይችላል። በአርሰናል ገጾች ላይ አልቋል ዝውውሩ የኮንሳ ሰው በቀጣይ ሳምንት የቀድሞ ክለቡን የሚገጥም ይሆናል ከአስቶን ቪላ ጋር። ተጫዋቹ መጠነኛ የፊትነስ ችግር እንዳለበት ይነገራል። ፕሪሲዝን ቀደም ብሎ አለመቀላቀሉን ተከትሎ ማለት ነው። ያም ቢሆን ግን አንድ ሳምንት ለማዘጋጃ በቂ ነው ተብሎ ስለሚታመን ኢዝሪ ኮንሳ በቀጣይ ሳምንት ከአስቶን ቪላ ጋር በሚደረገው ጠንካራ የአርሰናልና የአስቶን ቪላ ጨዋታ የመሰለፍ እድል እንደሚኖረው የሚጠበቅ ነውና ልዩ ቀን ነው ዛሬ ለአርሰናል። ኮንሳን ባስፈረሙበት ቀን የሚያደርጉት ጨዋታ ከመሆኑ ጋር ተያይዞ ማለት ነው። በዚህ ጨዋታ ላይ እንግዲህ በአርሰናል በኩል አርሰናል ደጋፊዎች ከሚጠብቋቸው ተጫዋቾች በዛሬው ጨዋታ ላይ አጠራጣሪ የተባለው ብሩኖ ጊማሬዥ ነው። በኮሚኒቲ ሺልድ ጨዋታ አርሰናል ማንቸስተር ሲቲን 3-0 ባፈራረሰበት ጨዋታ ላይ ተቀይሮ ወጥቶ ነበረ። እንዲሁም በኋላ ላይ በረዶ በፔስታል ጠቅልሎ እግሩ ላይ ጭኖ አካባቢ አድርጎ ተመልክተነው ነበረ ይህንን ተጫዋች እና ሚካኤል አርቴታ ትናንት ጋዜጣዊ መግለጫ ሲሰጡ በጣም ዌል ነው፣ ጥሩ ነው፣ መልካም ነው፣ ተጫዋቹ በጥሩ መንገድ እየሄደ የሚገኝ ተጫዋች ነው፣ ነገሮቹ ጥሩ ናቸው፣ ጉዳቱ አሳሳቢ አይደለም፣ ግን ምናልባት አጠራጣሪ ሊሆን ይችላል፣ አናስቸኩለውም የሚል ሀሳባቸውን አስቀምጠዋል አሰልጣኝ ሚካኤል አርቴታ። እና ብሩኖ ጊማሬዥ
ምናልባት ከተቀያሪ ወንበርም ሊጀምር ይችላል፣ ምናልባትም ደግሞ በቋሚ 11 ሊጀምር ይችላል የሚሉ ይሄ ድብልቅልቅ ያሉ መረጃዎች ናቸው እየወጡ የሚገኙት። ሚኬል አርቴታ አጠራጣሪ ነው ካሉ በኋላ ለአርሰናል ቅርበት ያላቸው መረጃዎች የሚያወጧቸው መረጃዎች አሉ። አንዳንዶቹ ልምምድ አልሰራም ይላሉ፣ ወይ ሌሎች ደግሞ ልምምድ አከናውኗል ይላሉ። የተለያዩ ሀሳቦች እየተንጸባረቀ ያለበት ሂደት አለና ትልቁ አከራካሪ ጉዳይ ከጉዳት ጋር በተያያዘ ብሩኖ ጊማሬሽ ይደርሳል አይደርስም የሚለው ነው አዲሱ ፈራሚያቸው በአርሰናል በኩል። ሚኬል አርቴታ ያረጋገጡት መልካም ነገር ግን ራይስና ቡካዮ ሳካ ለዚህ ጨዋታ 100% ዝግጁ ናቸው ብሏል። ሬዲ ናቸው ለዚህ ጨዋታ ብሏል። በትናንትናው ጋዜጣዊ መግለጫቸው ላይ ማይል ሉዊስ ኬሊም ከአርሰናል እንደማይለቅ አረጋግጧል። ዙቢሜንዲም አይለቅም ብሏል። ሁለቱም አይለቁም ብሏል ሚኬል አርቴታ። ግን የሚለቁ ተጫዋቾች ይኖራሉ። ይሄ ደግሞ ዑደት ነው፣ ሂደት ነው። ሁሉም ነገር ፍጻሜ አለው። የሆነ ቦታ ላይ ይጀምራል፣ የሆነ ቦታ ላይ ያልቃል የሚል ሀሳብ ሰጥተዋልና ለጋብሪኤል ማርቲኔሊ ይሆናል የሚል ብዙዎቹ ሀሳብ እየሰጡ ነው። ጋብሪኤል ማርቲኔሊ በጣም ዳጎስ ያለ ገንዘብ ከሳውዲ ክለቦች ቀርቦለታል። ለአርሰናልም ትልቅ ገንዘብ ነው የቀረበለት 95 ሚሊዮን ዩሮ። ተጫዋቹም ዳጎስ ያለ ገንዘብ ቀርቦለታል። ግን ተጫዋቹ አሁንም አውሮፓ እያለ ነው ያለው ጋብሪኤል ማርቲኔሊ። ስለዚህ በአርሰናል በኩል የጉዳት ዜና ይሄ ነው። ቲምበርና ሳሊባ የሚታወቁ ናቸው። የቲምበርና የሳሊባ ጉዳይ የሚታወቅ ነው። ቲምበር በሚቀጥሉ ሳምንታት ይመለሳል። ሳሊባ ግን የረጅም ጊዜ የወራት ጉዳት እንደሚሆን የመረጃ ምንጮች እያሳዩ እንደሚገኙ ይታወቃል። በኮመንተሪ በኩል ቅድም ያልኩት ኮከብ ገላግቢያቸው ሃጂ ራይት በዛሬው ጨዋታ ላይ የመሰለፍ ዕድል የለው። ከዛ ውጭ ግን በክረምቱ የዝውውር መስኮት ያመጣዎች ተጫዋቾች መካከል እንደ ታይዎ አዎኒ አይነት ተጫዋቾች ይሰለፋሉ። ሁለቱም ያለፈው ውድድር ዓመት ነገራቸው በጣም የሚያመሳስል ነገር አላቸው። አድማጮቻችን ሁለቱም ፖሴሽን ላይ ጥሩ አልነበሩም። ኮመንተሪ ሲቲ አቨሬጅ የፖሴሽን የኳስ ቁጥጥር ሬቱ 55% አካባቢ ነበረ እና ሞር ሴት ፒስ ላይ ዲፔንድ ያደረገ ክለብ ነበረ ኮመንተሪ ሲቲ። ፍራንክ ላምፓርድ ግርምሾም ትናንት ገልጸው እንደነበር ከባድ ማስጠንቀቂያ ሰጥቷል። ጥብቅ መልእክት እናስተላልፋለን በዚህ ጨዋታ ላይ ለተቀናቃኞቻችን። እንግዲህ የሊጉ ትልቁ ክለብ የሚባለው ሻምፒዮን ነው የመጣው ከ2 ዓመታት በኋላ አርሰናል ነው። እሱም በማሸነፍ ወይም እነሱን ነጥብ በማስጣል ለየትኛውም ክለብ እንደማንተኛ እናሳያለን የሚል አይነት ሀሳብ እንዳላቸው እየተነገረ ነው የሚገኘው። ግርምዬ ወደ አንተ ሀሳቦችን ጨምር። በጣም አሪፍ። እንግዲህ የዛሬው ጨዋታ አንደኛ ብዙ ሰዎች የሚጠብቁበት ምክንያት ነው። ሁለቱም ቡድኖች በየመጡበት መድረክ ሻምፒዮን ሆነው መምጣት የቻሉ ናቸው። አርሰናል እንደሚታወቀው ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን አሸንፎ የመጣ ቡድን እንደሆነ ይታወቃል። ኮንቬንትሪ ሲቲ ደግሞ በእንግሊዝ ሻምፒዮንሺፕ መድረክ በከፍተኛ ሁኔታ ነጥቡን አርቆ አንደኛ ላይ የተቀመጠ እግር ኳስ ክለብ ሆኖ ነው። በእንግሊዝ ሻምፒዮንሺፕ 46 ጨዋታዎች ናቸው የሚደረጉት። በሻምፒዮንሺፑ ከ46ቱ ጨዋታዎች 28 አሸንፎ 11 ጨዋታ አቻ ተለያይቶ 7 ጨዋታ ብቻ ተሸንፎ 95 ነጥብ ሰብስቦ ከተከታዩ ኢፕስዊች ታውን በ11 ነጥብ ልዩነት ሻምፒዮንሺፑን ዋንጫ ተረክቦ ወይም አንደኛ ሆኖ ወደ ፕሪሚየር ሊጉ ያደገ ክለብ ነው ኮንቬንትሪ ሲቲ። ሌላኛው ኢፕስዊች ታውን ነው፣ ሁለተኛ ሆኖ ነው። በጥሎ ማለፍ መርሃ ግብር ደግሞ ሆል ሲቲ ወደ ቀጣዩ ዙሪያ ያለፈ ነው። እነ ሚልዋል፣ ሳውዛምፕተንና ሚድልስብራ አልተሳካላቸውም እና 3 ቡድኖች ናቸው ያደጉት። ግን ኮንቬንትሪ የጨረሰበት መንገድ ከተከታዩ እንኳን የ11 ነጥብ ልዩነት ይዞ ነው መጨረስ የቻለው ከኢፕስዊች ታውን ማለት ነው። ኮንቬንትሪ ሲነሳ ብዙ ታሪካዊ ክስተቶች ያሉት ክለብ እንደሆነ ይታወቃል እና ያንን ማንሳት ተገቢ ነው ብዬ አስባለሁ። በተለይ በ1987 የኤፍኤ ካፕን ዋንጫ ያነሳበት ታሪኩ ሁሌም ከኮንቬንትሪ ጋር አብሮ የሚታወስ ነው። ትልቁ ድሉ በ1987 ኤፍኤ ካፕ ለፍጻሜ ደርሶ ቶተንሃም ሆትስፐርስን 3-2 ያሸነፈበት ሁሌም የክለቡ ድል ሆኖ ይጠቀሳል እና ቶተንሃም ይህንን ጨዋታ በሽንፈት በመደምደሙ ኮንቬንትሪ ሲቲ በታሪኩ ለመጀመሪያ ጊዜ የኤፍኤ ካፕ ዋንጫ ያነሳበትን ድል ነው። ኮንቬንትሪ ሲቲ ሲነሳ ወድቆ መነሳትን ምን እንደሆነ የሚያስተምር እግር ኳስ ክለብ ነው ይሄ ቡድን ማለት ነው። እንዴት ነው እሱ የሚለውን ነገር ማወቅ ተገቢ ነው ብዬ አስባለሁ። አንደኛ ይሄ ክለብ 34 ዓመታትን በሊጉ ቆይቶ ነው በ2001 ወደ ሻምፒዮንሺፕ የወረደው። ከሻምፒዮንሺፕ እንደገና ሊጓን የወረደ ክለብ ነው። በነገራችን ላይ ክለቡ በ1883 የተመሰረተ እግር ኳስ ክለብ ነው። የመጀመሪያ ስሙ ደግሞ ሲንገርስ ኤፍሲ ነበር የሚባለው ይሄ ቡድን ማለት ነው እና ከሲንገርስ ጋር ተያይዞ ብዙ ነገሮች የሚነሱ ነገሮች አሉት። በ1898 ነው ኮንቬንትሪ ሲቲ የሚለውን ስያሜ የያዘው። ይሄ
ሲንገርስና ሲንጀርስ ሁለት ነገሮችን ነው አደባልቆ የያዘው ማለት ነው። እዛ አካባቢ ዘፋኞች መኖራቸው አንድ ሲንገርስ የሚለውን ነገር እንደያዘና ሁለተኛው ደግሞ ሌላኛው ሲንጀርስ የመኪና ልብስ ማምረቻ እና ሌላ ሶስተኛ ደግሞ የብስክሌት ፋብሪካ አካባቢው አለ። እሱም መጠሪያው ሲንገርስና ሲንጀርስ የሚሉ ሁለት የተለያዩ ስያሜዎችን ግን አንድ አይነት የእንግሊዘኛ ፊደላቶችን የያዘ ነው እና ለማንኛውም ይሄ ቡድን ሲንገርስ ኤፍሲ ወይም ሲንጀርስ ኤፍሲ ይባል ነበር። በ1898 ወደ ኮንቬንትሪ ሲቲ እንዲቀየር ተደረገ እንጂ የተመሰረተው በ1883 ነው እና ቅጽል ስማቸው ስካይ ብሉስ የሚለውን ስም መያዝ ቻሉ። በተለይ በ1960ዎቹ ይሄ ክለብ በአሰልጣኝ ጂሚ ሂል ትልቅ ደረጃ ላይ ደረሰበት እና ስያሜያቸውን ማሊያቸውን መሰረት አድርጎ ስካይ ብሉስ የሚለውን አጠናክሮ እንዲዝ የተደረገ እግር ኳስ ክለብ ነው። በ1967 ነው ወደ እንግሊዝ የመጀመሪያው ዲቪዚዮን ማደግ የቻሉት ማለት ነው። ወደ ፈርስት ዲቪዚዮን በ1967 ነው። ከዛ በኋላ ከ1967 ጀምሮ እስከ 2001 እንደ አውሮፓውያን አቆጣጠር ድረስ ለ34 ዓመታት በእንግሊዝ በከፍተኛው የእግር ኳስ ደረጃ ላይ መቆየት ችሏል። ያ ማለት የእንግሊዝ ፕሪሚየር ሊግ እንደ አዲስ በ1992 ሲመሰረት ከመስራቾቹ ክለቦች መካከል አንዱ ኮንቬንትሪ ሲቲ ነበር። ከ1967 እስከ 2001 ቆይቶ ከ34 ዓመታት በኋላ ኮንቬንትሪ ሲቲ ወደ ታችኛው ሊግ ወረደ ማለት ነው እና መስራች በ1992 መስራች ከነበሩት 22 ክለቦች መካከል አንዱ ኮንቬንትሪ ነው፣ እንደ አዲስ የእንግሊዝ ፕሪሚየር ሊግ ሲዋቀር ማለት ነው። ሌላው 2001 ላይ ወይም በ2001 ከ34 ዓመት በኋላ ኮንቬንትሪ ሲቲ ከከፍተኛ ደረጃ ወይም ከፕሪሚየር ሊጉ ስታተስ ወደ ታች የወረደበት ዓመት ተባብሶ ቀጠለ። ከዛ በኋላ ውጤት እየራቀው መጣ። በ2012 ደግሞ በጣም የሚያሳዝነው ከሻምፒዮንሺፕ ወደ ሊጓን ወረደ ማለት ነው። 34 ዓመት ከቆየበት ፕሪሚየር ሊግ እንደገና ደግሞ ይመለሳል ተብሎ ሲጠበቅ ውጤቱ እየባሰ ሄዶ 2012 እንደ አውሮፓውያን አቆጣጠር ወደ ሊጓን ወረደ ማለት ነው ይሄ ቡድን ማለት ነው። ከዛ የዚህ ቡድን ዕጣ ፈንታ እንግዲህ በወረደበት ዓመት ሊጓን እያለ ነው እንግዲህ ከአርሰናል ጋር የኤፍኤ ካፕ የጨዋታ መርሃ ግብር አንዱ ማከናወን የቻለው ማለት ነው። 4 ጎል አስተናግዶ የተሸነፈበት 2014 የነበረው የጨዋታ መርሃ ግብር እነ ኦሊቬር ዥሩ የነበሩበት ጨዋታ ማለት ነው። ያኔ ሊጓን ነበር። የዚህ የኮንቬንተሪ እግር ኳስ ክለብ እንግዲህ አመጣጡን አየን። ወደ ታች ተፈጠፈጠ፣ ሻምፒዮንሺፕ ወረደ፣ ሊጓን ወረደ። ከሊጓን ደግሞ እንደገና ከ2012 5 ዓመታትን ቆይቶ 2017 ላይ ያው በዛው እንግዲህ 2012 ቅድም ሊጓን ብለን የለ ውጤቱ አሁንም እየባሰ መጥቶ ሊግ ተወረደ ማለት ነው። ሊግ ተወረደ በ2012 እንደገና 2013 ላይ ማለት ነው ሊግ ተወረደ። ሊግቱ 4 እና 5 ዓመታትን ከቆየ በኋላ 2017 ላይ እንደገና ከሊግቱ ወደ ሊጓን ከፍ አለ ማለት ነው። 2018 ላይ በአመቱ ከሊጓን ወደ ሻምፒዮንሺፕ ከፍ አለ ማለት ነው። ተመልከት ሶፊ እድገቱን፣ ወድቆ መነሳትን ያስተማረ ክለብ ነው ያልኩት ለዛ ነው። ኮንቬንትሪ ሲቲ ከሊግቱ ድረስ ተፈጥፍጦ የነበረ ክለብ ሊግቱ ሊጓን በአንድ ዓመት ልዩነት 2017 2018 እንደ አውሮፓውያን አቆጣጠር እንደገና 2020 ላይ ከሊጓን ደግሞ ሻምፒዮንሺፕ ከፍ አለ ማለት ነው። ወደ ነበረበት ሻምፒዮንሺፕ መጣ። እንደገና 2023 ላይ በ3 ዓመት ልዩነት ደግሞ ሻምፒዮንሺፕ ፕሌይኦፍ ገባ ወደ ፕሪሚየር ሊጉ ለማደግ ማለት ነው። ሳይሳካለት ቀረ። 2024 ኤፍኤ ካፕ ግማሽ ፍጻሜ ደረሱ። እድገታቸውን ተመልከት ሶፊ። ግማሽ ፍጻሜ ኤፍኤ ካፕ ለዋንጫ ያልፋል ተብሎ ሲጠበቅ የነበረበት ሂደት ኮንቬንትሪ ሲቲ 2024 አሁን ከ2 ዓመት በፊት ማለት ነው በሉተን ታውን የተሸነፈበት። አዎ ሰሚ ፋይናል የደረሰበት። በሉተን ታውን የተሸነፈው እኔ ጨዋታውን አስታውሰዋለሁ፣ አስተላልፌዋለሁ ዴስቲቪ ላይ እንዳጋጣሚ። ተመልከት እድገቱን እንግዲህ። እንደገና 2026 ላይ ደግሞ ሻምፒዮንሺፑን አሸንፎ ፕሪሚየር ሊግ መጣ። ይሄ ነው ወድቆ መነሳትን የሚያሳይ እግር ኳስ ክለብ ነው ኮንቬንትሪ ያልነው ማለት ነው። ከ2017 ሊግቱ እስከ 2026 ፕሪሚየር ሊግ የደረሱበት በጣም ፈጣንና አስደናቂ የመመለስ ታሪክ ወድቆ መነሳትን ያሳየ እግር ኳስ ክለብ ኮንቬንትሪ መሆኑን ያስመለክታል። የ2025-26 የላምፓርድ ድንቅ ዘመን ምን ይመስላል የሚለውን ነገር ደግሞ እንመልከት። ኮንቬንትሪ ሲቲ ቅድም እንዳልነው 95 ነጥብ ይዞ ከተከታዩ ኢፕስዊች ታውን በ11 ነጥብ ልዩነት
ወደ ፕሪሚየር ሊጉ ያደገ ክለብ እንደሆነ አይተናል። በፍራንክ ላምፓርድ መሪነት 46 ጨዋታዎች ላይ ቅድም እንዳልኩት 28ቱን አሸንፎ 11 አቻ 7 ጨዋታ ሽንፈት 97 ጎል አስቆጥሮ 48 ጎል ተቆጥሮባቸው 52 ንጹህ ጎል ይዞ 95 ነጥብ ደርሶ የ11 ነጥብ ልዩነት ኢፕስዊች ታውን ላይ ፈጥሮ በአስደናቂ ብቃት ወደ ፕሪሚየር ሊጉ የተመለሰ ክለብ ነው እና ወደ ፕሪሚየር ሊጉ መመለሳቸው በተለይ የመጨረሻውን ብላክበርን ሮቨርስ ጋር 1-1 አቻ በተለያዩበት ወቅት ነው ያረጋገጡት ማለት ነው። እንደገና 34 ዓመት ቆይተው ከተሰናበቱበት ፕሪሚየር ሊግ እንደገና ከ2001 በኋላ ደግሞ ከ25 ዓመት በኋላ ዘንድሮ ወደ ፕሪሚየር ሊግ የተመለሰ ቡድን ነው ይሄ ቡድን ማለት ነው። ቅድም ሶፊ እንዳልከው የዚህ ቡድን ወሳኝ ተጫዋች ሃጂ ራይት ነው። ሃጂ ራይት በ2025-26 የኮንቬንትሪ ሲቲ ዋና ጎል አስቆጣሪ ነው። ይሄ ተጫዋች በጉዳት ምክንያት እስከ 3 ሳምንት ከሜዳ ይርቃል። ከዚህ በኋላ አይኖርም። በዛሬው ጨዋታ የለም። በሻምፒዮንሺፑ 17 ጎሎችን ማስቆጠር የቻለ ተጫዋች ነው። በሁሉም ውድድሮች ደግሞ 18 ጎሎች አሉት ማለት ነው። ሃጂ ራይት የለም ዛሬ። የኮንቬንትሪ ሲቲ ስቴዲየሙ ትንሽ ነች ከሌላው አንጻር ማለት ነው። ከነ ኤምሬትስ አንጻር ከነ ኦልድ ትራፎርድ አንጻር 32000 ተመልካች የሚይዝ ስቴዲየም ነው። ኮንቬንትሪ ቢልዲንግ ሶሳይቲ አሬና ነው የሚባለው ይህ ስቴዲየም። የኮንቬንትሪ የስታዲየም ችግር በታሪኩ ትልቅ ክፍተት ሆኖ እንደቆየ ይታወቃል። በ2013-14ም እንግዲህ ሊግቱ በወረዱበት ዘመን በኖርዛምፕተን ታውን ስቴዲየም ላይ የእነሱ ስቴዲየም ብቁ ስላልሆነ በሰው ስቴዲየም ሲጫወቱ ነበር። 2019-2021 ደግሞ በበርሚንግሃም ሲቲ ሜዳ ሴንት አንድሪው ሲጫወቱ ነበር። ሜዳቸው ብቁ ስላልሆነ ችግር ስላለበት ከዛ በኋላ አስተካክለው ነው። ተመልከት ሶፊ 2019-2021 በቅርብ ዓመታት ራሱ ሴንት አንድሪውስ ላይ በበርሚንግሃም ሲቲ ሜዳ ነበር የሰው ሜዳ ነበር ሲጠቀሙ የነበሩት ማለት ነው። እና የፕሪሚየር ሊግ 2026-2027 ዓመትን ዛሬ ኤምሬትስ ላይ የሚያደርገው ኮንቬንትሪ ሲቲ 9 አዳዲስ ተጫዋቾችን አስፈርሞ ነው ዛሬ ወደ ጨዋታው የሚመጣው። ከነዚህ መካከል በበርንሌይ እግር ኳስ ክለብ ባለፈው በፕሪሚየር ሊግ ያየነው እነ ቹዋና፣ ኖቲንግሃም ፎረስት ታይዎ አዎኒ፣ በዓለም ዋንጫው ከጋና ብሔራዊ ቡድን ጋር አስደናቂ ብቃቱን ያሳየው ካሌብ የሬንኪ፣ እነዚህን ጨምሮ 9 ተጫዋቾች ቡድኑ አስፈርሟል። ከነበሩት ተጫዋቾች ላይ 9 ተጫዋቾች ጨምሮ ነው የመጣው ላምፓርድ ማለት ነው። እና ዛሬ አዳዲስ 9 ፊቶች አሉ፣ አዳዲስ 9 ተጫዋቾች አሉ። ይሄ ቡድን ነው እንግዲህ ከአርሰናል ጋር የሚጫወተው ላምፓርድ። እነሱም ሻምፒዮን ናቸው፣ እኛም ሻምፒዮን ነን በተወዳደርንበት መስክ። ስለዚህ ማንም ለማንም አያንስም የሚል ነው። ከዚህ በፊት ታሪካቸው 1993-94 የውድድር ዓመት ሃይበሪ ላይ የፕሪሚየር ሊግ የመክፈቻ ጨዋታ 3-0 ማሸነፋቸው ቅድም እንዳልኩት ወይም በኪኒ ሃትሪክ 3-0 አርሰናልን በገዛ ሜዳውና ደጋፊ ፊት መርታታቸው ኦፍኮርስ 1993-94 ነው። ያንን ታሪክ በማስታወስ ጭምር ነው ላምፓርድ ሐሳቡና አስተያየቱን የገለጸው ማለት ነው። አርሰናል ቅድም ሶፊ አብዛኛውን ነገር ስላነሳው እሱ ላይ መደጋገም ስለሚሆን እሱን ልለፈውና ስለ ኮንቬንትሪ ሲቲ ያለው ይሄ ነው። ዛሬ ምሽት የሚደረገው ተፋላሚ የአርሰናል ተፋላሚ ኮንቬንትሪ ሲቲ ማለት ነው። አዎ በእንግሊዝ ፕሪሚየር ሊግ ወደ ኤሚሬትስ መጥተው የመጀመሪያ ጨዋታቸውን ያሸነፉ 2 ክለቦች ናቸው፣ አል ሲቲ እና ዌስትሃም። የመጀመሪያ ጨዋታቸው ማለት ነው። እንግዲህ ኮንቬንትሪ ሲቲ ያንን ታሪክ ይጋራል ወይስ ደግሞ አርሰናሎች ጨዋታውን በማሸነፍ የፕሪሚየር ሊጉን ዋንጫ ዲፌንት ማድረጋቸውን ወይም ቀጣይም ለማስቀጠለው ዋንጫውን ለመጨበጥ አሁንም ጉዟቸውን የሚጀምሩበት የሚለው በጉጉት የሚጠበቅ ጨዋታ ነው የሚሆነው። ግን ኮንቬንትሪ ሲቲን ግን መናቅ ያለበት አይመስለኝም። ግርሜ አሁን አንዳንድ ቦታዎች ላይ ስታይ በጣም ብዙዎች በቃ 100% አርሰናል ያሸንፋል የሚል ግምት ይሰጣሉ። ኦፍኮርስ አርሰናል የማሸነፍ እድሉ ሰፊ ነው። ግን ኮንቬንትሪ ሲቲም የሚናቅ ቡድን አይደለም። ሻምፒዮን ነው የመጣ ቡድን ነው። ቅድም እንዳልከው ግርምሾው ጥሩ ተጫዋቾችን አስፈርሟል። ኮምፒቲቲቭ ሊሆን ይችላል። ቢሸነፍም ኮምፒቲቲቭ ነው፣ ተፎካክሮ ጥሩ ፉክክር የማድረግ እድሉ ሰፊ ነው ብዬ አስባለሁ። በእርግጥ አርሰናል ባለፈው ሳምንት ሲቲን ያሸነፈበት መንገድ የትኛውንም ክለብ ቢያገኝ በደንብ የማሸነፍ እድል እንዳለው ልትገምት ትችላለህ። ግን አሁንም ግን ጥንቃቄ ይፈልጋል። ኮንቬንትሪ ሲቲም ቀላል ተጫዋች እንዳልሆነ ቀላል ቡድን እንዳልሆነ ማየት ይቻላልና አርሰናል በነገራችን ላይ 9 ተጫዋቾች
ካሌብ ኢሬንኪ በ26 ሚሊዮን ፓውንድ ነው ያስፈረሙት። ካርል ረሽወርዝ 22.5 ሚሊዮን ፓውንድ፣ ሲዲኪ ቼሪፍ 20.5 ሚሊዮን ፓውንድ፣ ሉዋም ቹዋና 20 ሚሊዮን ፓውንድ፣ ኦሬል አሜንዳ 17.2 ሚሊዮን ፓውንድ፣ ታይቦ አዋኒ 9 ሚሊዮን ፓውንድ፣ ጉስታቮ ሃመር 6 ሚሊዮን ፓውንድ፣ ፍራንክ ኦኒየካ የተዛወረበት ዋጋ አልተገለጸም። በብሬንፎርድ የነበረ ተጫዋች ነው። ፍራንክ ኦኒየካ ናይጄሪያዊ ነው። ቢሊ ሬይ ኩሊኖን በተመሳሳይ ይሄ በነፃ የመጣ ተጫዋች ነው። በተለይ በፕሪሚየር ሊጉ ልምድ ያላቸው ፍራንክ ኦኒያካ፣ ጉስታቮ ሃመር፣ ታይቦ አዎኒ፣ ሉዋም ቹዋና እነዚህ ተጠቃሾች ናቸው። በጣም አሪፍ ግርምዬ። ወደ ሌሎቹ ጨዋታዎች የሚካሄዱትን ጨዋታዎች እናያቸውና ወደ ገምት የምስሉትን ጨዋታ እኔ 3-0 ገምታለሁ። አርሰናል ዛሬ ግርምሾ ስንታርክ 3-0 አርሰናል 3-0 አርሰናል 3-0 ያሻል። በክሊንሺት የሚወጣ ይመስለኛል። አድማጮቻችንም ይገምቱ የአርሰናልንም የሌሎች ጨዋታዎችን ውጤት እዚሁ አያይዘን ሄድና ሁለተኛውን ጉዳዮቻችን እንመለከታለን። እዚሁ ከፕሪሚየር ሊጉ ጨዋታ ጋር በተያያዘ ያሉ ጨዋታዎችንም ዳሰስ አድርገን በዚሁ